ነው ሰላም አትሉኝም እንዴ? ጊዜው እንግዲህ እንደምናውቀው ክረምት ከመሆኑ ጋር ተያይዞ በክረምት ወቅት ላይ ደግሞ አብዛኛው ተማሪዎች ትምህርታቸውን ጨርሰው ወደ ቤት የሚመለሱበት ከቤተሰብ ጋር ረጅም ጊዜ የሚያሳልፉበት ከመሆኑ ጋር ተያይዞ አልባሌ ቦታ ላይ ጊዜያቸውን እንዳያሳልፉ ቴሌቪዥን ላይ ስልክ ላይ ጊዜያቸውን ከሚያሳልፉ ንባብ ላይ እንዲያተኩሩ የንባብን መንፈስ ልጆች ላይ የሚያጋባ አዲስ ቲያትር አዘጋጅተን ይህንን ቲያትር እያስመረቅን ያለ ነው። ቲያትሩ እንግዲህ ለህፃናት በጣም አስተማሪ አዝናኝ እያዝናና የሚያስተምር ቆንጆ ቲያትር ነው ያዘጋጀ ነው። ህፃናትና ወጣቶች ቲያትር ዋናው የተቋቋመበት ዓላማ ህፃናት በስነ ምግባር ታንጸው መልካም ዜጋ ብቁ ዜጋ ሆነው እንዲያድጉ ሀገራቸውን ታሪክ ማንነታቸውን በሚገባ የሚያውቁ ዜጎች ሆነው እንዲያድጉ ለማስቻል ሲሰራ ነው የቆየው። አሁንም እየሰራ ያለው ማለት ነው። በዚሁ መሰረት ዛሬ የከፈትነው የንባብ ከተማ የተሰኘው ቲያትር በዋናነት ትኩረቱን ያደረገው የንባብ ጉዳይ ላይ ነው። ልጆች እንዲያነቡ የንባብ ክህሎታቸውን ከታናሽነት ጀምሮ እያሳደጉ ከፍ ወዳለ ደረጃ የሚሄዱበትን መንገድ ለመፍጠር ታስቦ የተሰራ ነው። እግረ መንገዱንም ስለ አንድነት፣ ስለ ፍቅር፣ ስለ መተሳሰብ፣ በሰላም አብሮ ስለመኖር ጭምር የሚያስተምር ቲያትር ነው። እንደዚህ አይነት ቲያትሮች መሰራታቸው የሚጠቅመው አንደኛ ልጆች መሰረት እንዲይዙ አንድነትን፣ ህብረትን፣ አብሮ መስራትን በዚህ ቲያትር ላይ በደንብ ይማራሉና ከስር እያደጉ እነዚህ ነገሮች ምን ያህል ጠቀሜታቸው ምን ያህል እንደሆነ እየተገነዘቡ በጨዋታ መልክ ለነሱ በሚመጥናቸው መልክ ስለሆነ እንደዚህ አይነት ቲያትሮች መሰራታቸው በጣም ጥሩ ነው ብዬ አስባለሁ። ወይኔ አባዬ መጣችኝ እዛ መጣችኝ። አዎ መጣችሁ እንደ ልጆች እኔ ሳይ ነው እንደ ጭፍን መታረገው አልመጣችም ማለት ልጆች ወይ ምን እየሰየጥናላችሁ ነው እንዴ? ደራሲዋ መነሻ ይሆናት ምን መሰለሽ የትና የት የምትለው አቃለች። የትና የት ስንል አሁን የትና የት የማይደረስበት ምናምን ይላል አይደል? እዚች ጋርም አሁን የንባብ ከተማ የማይደረስባት በምን በፍቅር በመተባበር በአንድነት የትና የት ደርሰናል። የትና የት አይደረስብንም። በእነዚህ ጥሩ ነገሮች የትና የት ደርሰናል የሚለው ሐሳብ ነው የገዛኛል። ያንን እንዴት እንግለጸው ነው ገባሽ? እነዛን የትና የት የሚባሉት ካራክተሮች የትና የት የሚሉት ካራክተሮች እንዴት ወደ ስቴጅ እናምጣቸው፣ በምን ቀለም፣ በምን አልባሳት እና ከተማዋን ምን ትምሰል ምናምን የሚለውን ነገር ተወያይተን መጨረሻ ላይ አሁን ያያችሁትን ውጤት ላይ ልንደርስ ይችላል። ተመልካቹም ልጆችም በጣም ደስ ብሏቸው ተቀብለውናል ማለት ነው። ንባብ ከተማ የተሰኘው አዲስ ቲያትር ዛሬ ተከፍቷል። ልጆች ምንድነው ከልጅነታቸው ጀምሮ ማንበብን ባህላቸው እንዲያደርጉ የሚፈልጉበት ህልም ለመድረስ ማንበብ ጥሩ እንደሆነ ወደፊት ሀገራቸውን በተለያየ መስክ ተሰማርተው ማገልገል እንዲችሉ የሀገራቸውን ስም እንዲያስጠሩ ንባብ እንደሚቀድም በንባብ ብዙ ነገር ማሸነፍ እንደሚቻል የሚያወሳ ቲያትር መቅረቡ እጅግ በጣም ደስ ይላል። በሌላ መንገድ ደግሞ ምንድነው ልጆቹን በጣም በሚያሳትፍ መንገድ ለልጆቹ በጣም ቅርብ በሆነ ሐሳብ ባረቀ ሐሳብ ተገቢ በሆነ ሐሳብ ልጆቹ በደንብ ሊገባቸው በሚችልበት ሐሳብ አፕሮች ወይም ደግሞ አቀራረብ በመቅረቡ ለየት ያደርጋል። ያየነው ድራማ አሪፍ ነው። እነሱ ሊያስተምሩን የፈለጉት እንድናነብና እንድንማር ነው። ስለ ንባብም እንድናውቅ ነው። እነሱ ይህን ድራማ ያቀረቡት አሪፍ ነው፣ ደስ ይላል። ልጆችን መጥተው እንዲዝናሉ ጠይቃለሁ። ደራሲዋ ትዕግስት ተስፋዬ ትባላለች። እሷ ነበር ጽፋ ያመጣችው። ከዚህ በፊት በትንሹ ሞክረነው ነበረ፣ የተለያዩ መድረኮች ላይ ሞክረነው ነበረ። ከዛ ደግሞ የበለጠ ቢሰፋና እንደዛሬው ደመቅ ብሎ ቢሰራ ደግሞ የበለጠ ለልጆች አስተማሪ ነው ብለን በማሰብ ነው ዛሬ ለዚህ ያደረስ ነው። እንግዲህ የህፃናት ቲያትር ያው መሰራቱ ዋናው ነገር ልጆች ባህላቸውን፣ ሀገራቸውን፣ ቋንቋቸውን፣ ማህበረሰባቸውን በደንብ አውቀው እንዲያድጉ ያደርጋል። ከዛ በተጨማሪ ደግሞ ልጆች አክቲቭ ሆነው ሀሳባቸውን በነፃነት መግለጽ የሚችሉ ልጆች እንዲሆኑ በራሳቸው እንዲተማመኑ ማድረግ ይችላል። ቲያትሩ መልእክቱ በጣም ሰፊ ነው።
ዋናው ማጠንጠኛው የንባብ አስፈላጊነት ቢሆንም በቲያትር ውስጥ አንድነትን፣ ትብብርን፣ አገር ወዳድነትንና በስነ ምግባር ማደግን ለሀገር አንድነት መቆምን የሚያስተምር ቲያትር ነው። ለልጆች ተብሎ የተዘጋጀ ነው። ለልጆች እንደው በቀላሉ ይደርሳል ወይም ደግሞ ልጆች በቀላሉ ይረዱታል የሚል ሐሳብ ነበረ። እንዴ ግምገማ ላይ ስናሳይ ግን ልጆች በደንብ ተረድተውታል። በጣም በሚገርም ሁኔታ ህፃናትን ማሳቅ በጣም ይከብዳል። ህፃናት በአክቲንጎች በምትሃቶች በምናምን ካላሳቸው ሐሳባቸው የመሰረቁ እንትን በጣም ከፍተኛ ነው። ስለዚህ ስቴጅ ላይ ሆነሽ በደንብ ልጆችን መያዝ አለብሽ። ልጆችን በደንብ ካላሻቸው ወላይሽ ስራሽን ትተው ወደ ራሳቸው ጉዳይ ነው የሚገቡት። ስለዚህ ሐሳባቸው እንዳይቀይሩ ቆንጥጦ መያዝ አለብሽ። ለዛ ደግሞ በጣም መስራት ያስፈልጋል። በጣም በሚገርምሽ እኔ እንግዲህ አሁን እዚህ በጣም ብዙ አመቱ ነኝ። ለልጆች መስራት በጣም በቃ ከሚያስደስታቸው ሰዎች ወይም ደግሞ ልጆችን ማዝናናት ማስተማር ከሚደሰቱ ሰዎች አንዱ ነኝ። የህፃናት ቲያትር እንግዲህ ቲያትርን ብቻ ሳይሆን ሙዚቃ አለ፣ ተረት አለ፣ ልጆችን የሚያዝናኑ ሌሎች ጨዋታዎች፣ ታሪኮች ያሉበት ስለሆነ የተለያዩ አይነት የኪነ ጥበብ ዝግጅቶችን የያዘ ነው። በዛ መልኩ ቅዳሜ 4 ሰዓት ላይ በአፋን ኦሮሞ የተዘጋጀ የኪነ ጥበብ ዝግጅት አለ ለህፃናት በጣም የሚያዝናኑ የሚያስተምሩ አዲስ የተጀመሩ ሻዶ ቲያትር የሚል ልጆችን አይደለም አዋቂዎችን ሁሉ በጣም የሚያስተምር ቲያትር ሻዶ ቲያትር ጭምር የተካተተበት ፕሮግራም አለ። እሁድ ደግሞ በተመሳሳይ እሁድ 4 ሰዓት ላይ እንደዚሁ ደግሞ አሁን የንባብ ከተማ የተሰኘ በጣም አስተማሪ አዝናኝ ቲያትር አለ። ከሱ ጋር ደግሞ ሙዚቃዎች አሉ። የሀገረሰብ ሙዚቃዎች፣ የብሔር ብሔረሰቦች ሙዚቃዎችን ለህፃናት አዘጋጅተን እናቀርባለን። ከዛ ባለፈ ደግሞ ጊምቢሮም ከኛ ጋር ያው እዚሁ ህፃናትን ያዝናናል። ተረቶች አሉ። እነዚህን ሁሉ እንግዲህ ወላጆች ልጆቻቸውን ይዘው እየመጡ አንደኛ ልጆቻቸውም እንዲዝናኑ እንዲማሩ፣ ወላጆችም ደግሞ እዚህ ጋር ከልጆቻቸው መጥተው ጥሩ ጊዜ እንዲያሳልፉ በዚሁ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። እንግዲህ አሁን ያለንበት ወቅት ያው መደበኛው የትምህርት ክፍለ ጊዜ ተዘግቶ ልጆች በየቤታቸው ያው በረፍት ጊዜ ወይም በረፍት ሰዓት ያሉበት ወቅት ነውና በዚሁ አጋጣሚ እየመጡ ቲያትር ቤት እየመጡ እነዚህ ቲያትሮቻችንን ሙዚቃም ፊልምም ጭምር አካተን ስለምንጠብቃቸው መተው እንዲያዩ ከወላጆቻቸው ጋር መተው እንዲዝናኑ፣ እንዲደሰቱ፣ እንዲማሩ በዚሁ አጋጣሚ እንጋብዛለን። እዚህ ቲያትር ቤትም ሲመጡ ቲያትር ብቻ አይደለም የሚያዩት፣ ሙዚቃ አለ፣ ውዝዋዜ አለ፣ ፊልም አለ። እነዚህ ነገሮች ደግሞ ምንድነው ልጆች በትምህርት ብቻ አይደለም ወደፊት ውጤታማ የሚሆኑ ታለንት የሚባል ነገር አለ። ስለዚህ አዳዲስ ታለንቶችን ዛሬ በልጅነታቸው ያዩትን ነገር ነው ነገ እነዚህን ታለንቶች ማድረግ የሚችሉት እና ወላጆች አቅማቸው በፈቀደ መንገድ በዚህ ክረምት ላይ በሚወዱት ሙያ በታለንታቸው የተወሰኑ እውቀቶች እንዲያገኙ ቢያገዟቸው ደስ ይለኛል። የበለጠ ደግሞ እዚህ ህጻናት ፍላሚንጎ በሚገኘው ህጻናት ቲያትር መጥተው ቲያትሮች ቢያዩ ልጆች የተለያየ አይነት እውቀት ሊያገኙ ይችላሉ። ራሳቸውን መግለጽ ይችላሉ። በተለያየ መንገዶች ወደፊት ህልሞቻቸውን ማግኘት የሚችሉበት መንገድ ስለሆነ ወላጆች እባካችሁ ልጆቻችሁን አዝናኑ፣ ቲያትር ይዛችሁ ነው ብዬ እኔ ደግሞ እጋብዛቸዋለሁ። የህፃናት ቲያትር በጣም በስፋት መሰራት አለበት። ህፃን ልጆቻችን አሁን ቴሌቪዥን ላይ ስልክ ላይ ናቸው እንላለን። እንደዚህ አይነት ቦታዎች እንደዚህ አይነት ጉዳዮች ግን ቢሰፉ አሁን ይህን ቲያትር እዚህ ብቻ አይደለም የሚቀረው፣ እቤትም ይዘው ይሄዳሉ። እቤትም ሄደው ያወሩታል፣ ከጓደኞቻቸው ጋር ያወሩታል። ያ ነገር አሁን ከስክሪን ጋር ያላቸውን ታይም ይቀንሰዋል። ለዛ ይጠቅማል። ድጋሚ ደግሞ ተሳታፊ ስለሚሆኑ የታሪኩ ባለቤት ስለሚሆኑ ባለቤትነት ስለሚኖራቸው ለሚቀርብላቸው ጭብጥ ያንን በመያዝ ለህይወታቸው ልምድ በማድረግ ሂሮ ስለሚያደርጉት ቲያትሩ ላይ ያሉትን ካራክተሮች ለህይወታቸው ልምድ እያደረጉት ስለሚሄዱ ለህይወታቸውንም ሼፕ ለማድረግ ይረዳል። አሁን ለምሳሌ ዛሬው የንባብ ከተማ ነው የሚለው ከፊደል ጋር ከንባብ ጋር የተገናኘ ስለሆነ ንባብ ምን ያህል ጥቅም እንዳለው ምን ያህል ጉዳይ አቅም ያለው ነገር እንደሆነ ያውቃሉ። ስለዚህ ንባብ ላይ ያላቸውን ትኩረት ይጨምራል ማለት ነው።
የንባብ ከተማ ላይ ስመጣ ከግማሽ ነው የገባሁት። የሀገር ፍቅር ተዋናይት ነኝ እና ከዛ ነው የመጣሁት። የተቀላቀልኳቸው ከግማሽ ነው እና ግን በጣም ደስተኛ ነበር። ልጆች ስሜታቸውን አይደብቁም። ደስተኛም ሲሆኑ ሳይጥማቸውም ሲቀር ምናምን ፊት ለፊት ነው የሚገልጹትና ያንን ሪአክሽን እያዩ መተወን በጣም ትልቅ ችሎታን ይጠይቃል። በጣም ደስ የሚል ነው። እኔም እዚህ ላይ በመሳተፌ ይሄን ትወና በመስራቴ በጣም ደስተኛ ነኝ። ይሄ የንባብ ባህላችንን ማዳበር አለብን ማለት ልጆች ላይ ብቻ ሳይሆን አዋቂውም ንባብ ላይ ማዳበር አለበትና ልጆች እንዲያነቡ እመክራለሁ። በደንብ እንዲያነቡ ወላጆችም ለልጆቻቸው መጽሐፍቶችን እየገዙ እንዲወስዱ ወደዚህ እያመጡም ቲያትር እንዲያሳዩአቸው ከእንደገና ደግሞ የኪነ ጥበብ ተሰጥኦ ያሏቸውን ደግሞ ክረምትን እዚህኛ ጋር ስልጠናዎች አሉ። በትወና በሙዚቃ በውዝዋዜ ምናምን ስልጠናዎች አሉ። መተው ቢያሰለጥኗቸው ክረምትን ለሁለት ወር ስልጠና አለ። መተው ቢያሰለጥኗቸው ላለው ዋናው ጉዳይ ግን ያው ከዛሬው ጉዳይ ተገናኙ ማንበብ ላይ ነው። ልጆች አንብቡ 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 ይላል። ከጀርባዬ የምትመለከቱት የንባብ ከተማ የሚሰኝ ድራማ ነው። ይህ ድራማ በጣም አዝናኝ ቁም ነገር የሚያስጨብጥ ነው። እናም ወላጆችምና ልጆችም እሁድ ከጠዋቱ 4 ሰዓት መታችሁ እንድትመለከቱት በአክብሮት እንጋብዛለን።